101 ዓመት በቆየው ቤተ መንግስታችን አባቶችን አትውቀሱስ ኖርማል ነው እንዴ? ኖርማል አይደለም አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዘን ላይ ነው ያለችው። አልተናገሩትም አልጮሁትም እንጂ እያንዳንዱ ሊቀ ጳጳስ ፓስተር ተመስገን መንገሻ ዱቢሶ እንዲህ ተናገረ ማህበራዊ ትስስር ገጹ ላይ። ዛሬ ነው ጥቁር መልበስ። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ ያሉ ወገኖቻችንን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቀን፣ በቸርነት በረድኤቱ በቃል ኪዳኑና በምሕረቱ ይታገሰን፣ ከክፉ ነገር በሙሉ ይሰውረን ብዬ ነው ዛሬ የምጀምርላችሁ። ለሞቱት ነፍስ ይማር፣ መከራና ስቃይ ውስጥ ለሚገኙትም እግዚአብሔር ይድረስላቸው ይድረስልን። ይህን ብዬ የዛሬ ፕሮግራሞችን የያዝኩላችሁን መረጃ አቀርብላችኋለሁ። ወደ ሚኒሶታ 5ቱ ቅዱሳን ወዳሉበት ቅዱሳን መላእክት ባሉበት ጻድቃን ሰማዕታቱ ባሉበት ቤተክርስቲያን ወስዳችኋለሁ። ከዛ በማስከተል የሀገራችን ሚዲያና አሁን ያለውን ስደትና መከራ በተመለከተ የተወሰኑ መረጃዎችን አጋራችኋለሁ። ሊቃነ ጳጳሶቻችን ድምፃቸውን እያሰሙ ነው። እነሱንም በተመለከተ ምን አሉ የሚለውን መረጃ ማጋራቸው ይሆነኛል። ከዚህም በማስከተል የኦሮሚያ ክልላዊ ብሔራዊ መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ አዱኛ መረጃዎች አጋርተዋል። በማህበራዊ ሚዲያ በመንግስት ሚዲያ የሚያወጡትን መረጃ በተመለከተ የተወሰነ መረጃዎችን ለእናንተ አካፍላችኋለሁ። አያይዤ ሊቃውንቱ ምን አሉ፣ ፓስተሮችስ ምን እያሉ ነው ሲል ያስደንቁንን አንድ መረጃ አቀርብላችኋለሁ። አያይዤ የማቀርብላችሁ ጉዳይ ነው ልኛል በአርሲ መገደል በአዲስ አበባ መዘረፍ ልማዳችን ሆኗል እያሉ ያሉትንና ማህበራዊ ሚዲያ ላይ መነጋገር የሆነውን አጀንዳ ይዤላችሁ እመጣለሁ። እሱን ይዤላችሁ ከመጣው በኋላ ጊዜ ካለን ሰዓት ከበቃን የባህር ዳሩን ቆሞስ ሴቷን ደፍረው መነኩሴዋን ደፍረው አስወለዱ ተብለው ተከሰው የነበሩትን ቆሞስ ውጤትንም መረጃውንም በማስረጃ ማቀርብላችሁ ይሆናል። ዛሬ ብዙዎች መረጃዎችን አቀርብላችኋለሁ። ለእናንተ ሆናሉ ያልኳቸውን አርያ መካሻ ነኝ ፕሮግራሙን አዘጋጅቼ ማቀርብላችሁ። ይህ መረጃ ለብዙ ኢትዮጵያውያን እንዲደርስ ሰብስክራይብ፣ ላይክ፣ እንዲሼር እያደረጋችሁ መረጃዎቹን ለብዙዎች እንድታጋሩልኝ በዚህ አጋጣሚ ጠይቃችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን ዘምር ነበር። ታውቃላችሁ? ኢትዮጵያንና ሕዝቦቿን ድንበር የሚጠብቁትን አድን እግዚአብሔር ሰራዊቷን፣ ጠብቅ እግዚአብሔር ሰራዊቷን ብለን እኮ ዘምር ነበር። ወንድሜ ዛሬ እኮ ቤተክርስቲያናችን እኮ ተቃጠለች። ያ ሰናይ ዲያቆኑ እኮ ያ ጓደኛክ ድምፁ የሚያምር እሱም እኮ ተገደለ። ወይ ያንሳ አባት ልጄ ሆይ ብሎ ወደ እግዚአብሔር ያስታረቀ ያንን ሁላ ለሰው መናገር የፈለገውን ኃጢአት የተናዘዝክበት አባት ታሰሩ እኮ ተገደሉ እኮ። አይገርምም? ያ እኔ እናንተ አብረን የዘመርንበት አውደ ምሕረት ትዝ አለክ? ያ እኔ ከስደት ደክሞኝ ወደ ሀገሬ ስመለስ አንተ ደግሞ ከበረሃ ግዴታህን ጨርሰህ ስትመጣ ዘምራለን የተባባልንበት ቤተክርስቲያን እኮ ተቃጠለ። እኛ የመዳም ቅመሞች ተሰብስበን በአንድ ላይ ማለት ነው ይሄ ላደረገ ሃሌሉያ በሉ እንመሰገንበት እኮ የለም። ተቃጠለ እኮ ቤታችን ተቃጠለ። ያቺ ስለ ሚካኤል ብላ ዳቦ ቆርሳ ውሃ ቅርታ የምትሰጥ የሚካኤል የምትዘግረው ጎረቤት እሷ ሞታለች። ያ አብረህ ከበሮ ለመምታት የተሽቀዳደምከው ባልሆነ ነገር የተከራከርከው በሰንበት ትምህርት ቤት ምክንያት በቤተክርስቲያን ምክንያት የተጣላኸው ጓደኛክ በጣም የምትወደው ማለት ነው እሱም እኮ ሞተ። እኛም እኮ አገራችን ስንገባ ማለት ነው እኛ የመዳም ቅመሞች ተሰብስበን መዘመር እንፈልጋለን። እጣኑን አፍቆናል፣ ቅዳሴውን አፍቆናል፣ ደጁን አፍቆናል። ገና ሀገራችን ስንገባ መጀመሪያ የት ነው የምንሄደው?
ያደግንበት ቤተክርስቲያን እንሄዳለን ብለን እናስባለን አይደል? እሱ እኮ ተቃጠለ። ሀገራችን እንዳንገባ ምኞታችን ሁላ እኮ እየጨለመ ነው። እንዳንናገር የሚሰማን የለም። ዝም ስንል ተቃጠልን። አቤቱ የሆነብንን አስብ ከማለት ውጭ ምንም ማለት አንችልም። የሞቱትን እግዚአብሔር አምላክ በአጸደ ገነት ያሳርፍልን። ከዚህ ሳምንት ጀምሮ በተለያዩ ጊዜያት ከስር በምታዩት ስልክ ቁጥር በዋትሳፕ መረጃ ለምትልኩልኝ የቤተ ክርስቲያን ምእመናን፣ የቤተ ክርስቲያን ልጆች ለሆናችሁ፣ የቤተ ክርስቲያን አባቶች ለሆናችሁ፣ ስለ ቤተ ክርስቲያን ድምፅ እንድንሆን እጃችሁን የምትልኩልን እንዲህ አድርግ ብላችሁ ለምትጠይቁን ሰዎች ነው መረጃውን የማጋራችሁ። ቤተ ክርስቲያን ከዚህ በኋላ በነፃ እናስተዋውቃለን። ያው በገንዘብ አስተዋውቄ አላውቅም፣ ግን በነፃ አስተዋውቃለሁ። የሚያስከፍሏችሁ ካሉ ተዋቸው። በነፃ አስተዋውቃለሁ ቤተክርስቲያኖችን። ምክንያት አለኝ። ቤተክርስቲያን አቅራባቸው እንዳሉ የማያውቁ ሰዎች አሉ። ጸበል እንዳለ፣ ታቦታት እንዳሉ፣ ቅዱሳን የተሰየሙበት እንደሆነ፣ የቱ ጋር የትኛው ቤተክርስቲያን እንዳለ ድንገት እንግዳ ሆኖ የመጣ ካለም እንዲያውቀው ብዬ ነው። ይህ ቤተክርስቲያን ሜሪላንድ ላይ ይገኛል። ኤምዲቪ ኤሪያ ላይ የምትገኙ አሜሪካ የምትገኙ ኦርቶዶክሳውያን ይሄ ቤተክርስቲያን እናንተን ይጠብቃል። በስም የምታውቁት ወይ ደግሞ በስም ያላወቃችሁት ካላችሁ ቅዱስ ኡራኤል ቤተክርስቲያን ነው። ቅዱስ ኡራኤል ቤተክርስቲያን እኔ አዲስ አበባ ከስጢፋኖስ ከፍ ብሎ ወደ መገናኛ ስቴዲዮ ያለበትንና እመጓ ቅዱስ ኡራኤል ብቸኛውን በዓለም ላይ በቅዱስ ኡራኤል የተሰየመ በመላእክት የተሰየመ ገዳምን አውቃለሁ። አሜሪካ የምትገኘው ደግሞ ቅዱስ ኡራኤል ቤተክርስቲያን አጠገባችኋል። ይህን መረጃ ማጋራችሁ ለምን መሰላችሁ? ከነገ ወዲያ እጨጌ ዮሐንስ ናቸው። እጨጌ ዮሐንስ በጣም ቅዱስ አባት የሆኑ እስራኤላዊ የሆኑ በኢትዮጵያ ቅድስናቸውን ተግባራቸውን በተግባር የገለጹ 500 ዓመታት የኖሩ ከመቤታችን ከቅድስተ ቅዱሳን ድንግል ማርያም ጡት የጠቡ ከክርስቶስ ጡት የተጋሩ የመቤታችንን ጡት ወተት የጠቡ በ5 ዓመታቸው የመነኑ 500 ዓመት የኖሩ 50 ዓመታት ወንዝ ውስጥ 50 ዓመታት ደመና ሰማይ ላይ 50 ዓመታት በጫካ ውስጥ 50 ዓመታት በተለያዩ ስፍራዎች እየጸለዩ የኖሩ ቅዱስ አባት ናቸው። ቃል ኪዳናቸው ልጅ ለሌላቸው ጸበላቸውን ለረገጠ፣ ቅዳሴያቸውን ላስቀደሰ፣ ደጃቸውን ለረገጠ በቃል ኪዳናቸው ከፈጣሪ ምሕረት ይማልዱላቸዋል። ለሁላችን በኢትዮጵያ በሞላሌ መስመር መንገድ ላይ የምታገኙት እጨጌ ዮሐንስ ዘጠገሮ አንደኛው ነው። ዋናው ስፍራቸው 50 ዓመት ቆመው ይጸልዩበት። የምታውቁት ደግሞ እዚህ አዲስ አበባና ሌላው አካባቢ ላላችሁ ደግሞ አዲስ አበባ ወይራ ሰፈራ ይገኛል። ሌላኛው ደግሞ አሁን ቅዱስ ኡራኤል አሜሪካ ውስጥ ዋሽንግተን ዲሲ ዲኤምቪ ኤሪያ ሜሪላንድ አካባቢ ላይ ይገኛል። እዚህ ቦታ ላይ ቅዳሜ ዕለት ቅዳሴ ማስቀደስ ትችላላችሁ። የእጨጌ ዮሐንስ ጸበል አለ። እንድታገኙት በረከትም እንድታገኙም ጭምር ነው የምነግራችሁ። ሌላኛው ጨምርላችኋለሁ። ቅዱስ ጊዮርጊስ ሰማዕት ቅዱስ ጊዮርጊስ ጽላትም አለ። ሰማዕት ቅዱስ ጊዮርጊስም ይከብራል። ልጨምርላችሁ ደግሞ አቡነ ገብረ መንፈስ ቅዱስም አሉ እዛ። ሌላ ልጨምርላችሁ ቅዱስ ሩፋኤልም አለ። ይሄን የምታገኙት በአንድ ደብር ነው። ይሄ በምታዩት ደብር፣ ይሄን ደብር ወደዚህ ደብር እየቀየሩት እየሰሩት ይገኛሉ። ነገር ግን ቤተክርስቲያን እንድታውቁትና እንደነገራችሁ ያስገደደኝ አንድ ነገር ነው። ቅዳሜና እሁድ ዘወትር ቅዳሴ አለ። በአበይት በዓላትም ቅዳሴ ይቀደሳል። ልጆቻችሁን ስነ ምግባር መንፈሳዊ ስነ መለኮት አስተምራላችኋለሁ፣ የአብነት ትምህርት አስተምራችኋለሁ ካላችሁ ውሰዷቸው ሜሪላንድ ላይ። እዚህ ቦታ ላይ እስካሁን ድረስ 100 ታዳጊ ዲያቆናትን አፍርተዋል። 100 የአብነት ተማሪዎችን ልጆቻችሁን ከዓለም ትምህርት ተጨማሪ መንፈሳዊ ስንቃቸውን ማሰነቅ የምትፈልጉ ከሆነ ኑ ይሏችኋል። ቅዳሜ እጨጌ ዮሐንስ ናቸው። ደጃቸውን እርገጡ። ልጅ ላጣችሁ፣ ትዳራችሁ ላልተባረከ፣ ለምናችሁ ምልጃቸውን ጠይቃችሁ መልስ ለማታጡባቸው እጨጌ ዮሐንስ ደጃቸውን እንድትሳለሙ ነው የምጋብዛችሁ። ይሄ መጀመሪያ ነው። እቀጥላለሁ። ሌላ እያልኩ ደግሞ ሚካኤል ደግሞ ወስዳችኋለሁ በቅርብ። ይሄንን ብያችሁ ወደ ፕሮግራሜ ልግባ። የመጀመሪያው ፕሮግራም የሚሆነው ምን መሰላችሁ? እነዚህን ሚዲያዎች ታውቋቸዋላችሁ አይደል? ባላገሩ ቲቪ፣ ቃና ቲቪ፣ ኤኤምኤን፣ አርት ቲቪ፣ ፋና ቲቪ፣ ፋና ሬዲዮ፣ ኢቢሲ ኒውስ፣ ዋልታ ቲቪ፣ ኢቢኤስ ቲቪ፣
አሚኮ፣ አባይ ቲቪ፣ አሃዱ ሚዲያ፣ ኦቢኤን፣ የክልል ሚዲያዎች ጭምር ደቡብ ምናምን ኢትዮጵያ ደቡብ ምናምን የወላይታ ምናምን ሁሉ የምትላቸው ብላችሁ ለምንድን ነው የኦርቶዶክሳውያን ሞት የማትዘግቡት? በነገራችን ላይ ጋዜጠኞችን አልጠይቅም፣ ችግራችሁ ስለምረዳ። ኦዲቶሪያል ቦርድ አላችሁ አይደል? ዜናን ግጭት በማይፈጠር መልኩ እርስ በርስ በማያጠፋፋ በመልኩ በሰላማዊ መንገድ መዘገብ አይቻልም እንዴ? መቼም ግጭት ጠማቂና ቀስቃሾች እንዳሉ እናውቃለን። መዘገብ አይቻልም እንዴ? ንጹሃን ተገደሉ። ብፁዕ አቡነ ኤልሳ ለቅዱስ ሲኖዶስ በጻፉት ደብዳቤ በገለጹት መሰረት 9 ሰዎች ኦርቶዶክሳውያን ተገድለዋል። ኦርቶዶክሳውያን ቤታቸውም ተቃጥሏል። ወደ 280 ሰዎችም ተሰደዋል። ያሉበትም አይታወቅም። በብዙ ሺዎች የሚቆጠሩ ተሰደዋል። እንዲህ ብሎ መዘገብ አይቻልም? ይሄ መረጃዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘግበዋለች። እኛም ይህን ዘገባ አሳወቅናችሁ። በቦታው ላይ ጸጥታ ኃይል እየሄደ እንደሆነ እናውቃለን። መረጃዎቹን በዚህ እናጋራችሁ። ለንጹሃን መገደል ሞት ይብቃ ብሎ መዘገብ እኮ ሰላማዊ ነው። ለምን ማዘግቡት? ኦርቶዶክሳውያን በሚያወጣው ግብር ነው አለምተዳደሩት። በተለይ የመንግስቶቹ፣ የግሎቹ ደግሞ ስፖንሰር በሚያደርጓቸው ተቋማት ነው አለምተዳደሩት። ስፖንሰሮቹ ሰራተኛ ቀጥረው በሰራተኛቸው ወይ በድርጅታቸው ግብር ከፍለው ነው አይደለም ስፖንሰር የምትደረጉት። ታዲያ እናንተ ከህዝብ ጎን መቆሜቱ ጋር ነው ያለው። ነገ ዛሬም የተደረገ ነገ ሙስሊም ሲደረግ ነገ ፕሮቴስታንቱ ሲደረግ በእምነት በብሔር ምንም ቢደረግ በሰላማዊ መንገድ መዘገብ አይቻልም? ምናልባት መገናኛ ብዙሃን ይህን ለማድረግ የሚያስችል አስቻይ ሁኔታ የለም አለ እኮ። ሰዎችን በማያጋጭ መልኩ ዘግቡ ይለናል እኮ ሁላችንም። እኛም የብሮድካስትን ህግ ማክበር ግዴታ አለብን። ውዴታ አይደለም ግዴታ። ስለዚህ ይሄ ቦታ እየተፈጠረውና መዘገብ ይጠበቅባችሁ ነበር። ለምን ዝም እንዳላችሁ ስላላወቅኩ ነው። እነዚህ ሰዎች ታቦት ከመንበሩ አባት ከክብሩ አይወረድ ብለን የምንናገርለትን ታሪክ ዛሬ ላይ ይሄ ጉዳይ እየተፈጸመ እያየ ነው። እነዚህ የምታዩቸው ወገኖቻችን ካህን አይደሉም። ካህን ከሀገሩ እንዲጠፋ እየተደረገ ታቦት ከመንበሩ እንዲሰደድ የተደረገው አሁን ባለንበት በኢትዮጵያ ነው። ይሄ አርሲ ላይ ማህበራዊ ሚዲያ ላይ ቪዲዮ እየተመላለሰ ነው። ታቦትን ተሸክመው እየሄዱ አያቸዋቸው። መንበሩን ተሸክመው እየሄዱ እየተሰደዱ እነዚህ ምዕመናን ናቸው። አርሲ ላይ ተብሎ የተገለጸል። ይቅር ይበለናል ለሁላችን። የአርሲ የሚገኙ ኦርቶዶክሳውያን ከገጠር ተራሮች እስከ ዓለም አደባባይ የሚጮህ በእሳት የተፈተነ ክርስትናቸው ልንመሰክርላቸው ይገባል። ልንቆምላቸው ይገባል። ድምፅ ልንሆናቸው ይገባል። ይህን ብያችሁ ብፁዕ አቡነ ቀለሚንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በአቡነ ቀለምሲስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ ላይ እንዲህ ብለው ተናግረዋል። ሞት ሟችን ብቻ ሳይሆን ገዳይንም መግደሉ ስለማይቀር ገዳዮች ሆይ ከክፉ ሰይጣናዊ ድርጊታችሁ ታቀቡ ብለዋል ብፁዕ አቡነ ቀለሚንጦስ። ብፁዕ አቡነ ቀለሚንጦስ በሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። በተደጋጋሚ በስውሯ ማርያም ጉዳይ ላይ ሳነሳባቸው ታውቃላችሁ። ነገር ግን በሞት ጉዳይ ላይ አይደራደሩም። በምዕመናን መገደል ጉዳይ ላይ ከፊት ቆመዋል። እናመሰግናለን ብፁዕ አቡነ ቀለሚንጦስ። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀለሚንጦስ በአርሲ ሀገረ ስብከት በኦርቶዶክሳውያን ላይ የተፈጸመውን አሰቃቂ ግድያ አስመልክተው የተሰማቸውን ሐዘን ገልጸዋል። ብፁዕነታቸው በአርሲ ሀገረ ስብከት በኦርቶዶክሳውያን ላይ የተፈጸመውን አሰቃቂ ግድያ አስመልክተው የተሰማቸውን ጥልቅ ሐዘን መልእክት አስተላልፈዋል። ከ101 ዓመት ታሪክ ያለው የጠላታ ቅዱስ ገብርኤል ቤተክርስቲያን ሙሉ ለሙሉ በእሳት መጋየቱ፣ የካራ ኩፍተና መድኃኔ ዓለም ቤተክርስቲያን መዘረፍና ምዕመናን ጽላቱን ይዘው መሰደዳቸውን ከሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልሳ በሰጡት መግለጫ ሰምተናል። በተጨማሪም ከ280 በላይ ንጹሐን ወገኖቻችን ተወልደው ካደጉበት ቀያቸው ተፈናቅለው ሜዳ ላይ መውደቃቸው የሁላችንም ኦርቶዶክሳውያን ሕመም ነው። በሀገረ ስብከቱ በተደጋጋሚ እየሆነና እየተፈጸመ ያለውን የንጹሐን ግድያ በየጊዜው እየተባባሰ መምጣቱን በእጅጉ አዝነናል። በተጨማሪም ሞት ሟችን ብቻ ሳይሆን ገዳይንም መግደሉ ስለማይቀር ገዳዮች ከክፉ ሰይጣናዊ ድርጊታችሁ ታቀቡ። ሞት ሟችን ብቻ ሳይሆን ገዳይንም መግደሉ ስለማይቀር ገዳዮች ከክፉ ሰይጣናዊ ድርጊታችሁ ታቀቡ ሲሉ መልእክት አስተላልፈዋል። በሃይማኖታቸው ምክንያት ሰማዕትነት ለተቀበሉ ወገኖቻችን ነፍሳቸውን በቅዱሳኑ አጠገብ እንዲያሳርፍልን እየተማጸንን ለሟች ቤተሰቦች መጽናናትን፣ ከቤት ንብረታቸው ለተፈናቀሉ ወገኖቻችን ሁሉ ፈጣሪ ብርታቱንና መረጋጋቱን እንዲሰጠንልን እንማጸናለን። አባ ቀለሚንጦስ
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። እኚህ ናቸው አባታችን። ጥሩ አባቶቻችን ድምፅ ማሰማት መጀመራችሁ በጣም ነው ደስ የሚያሰኘን። ትላንትና ማምሻውን ጀምሮ ዛሬ ጠዋት እየተቀባበሉት የሚገኘውን የኦሮሚያ ክልል የኮሚኒኬሽን ጉዳዮች ኃላፊ እንዲህ ብለዋል። የኦሮሚያ ብሔራዊ ክልላዊ መንግስት የህዝቡን ሰላምና ደህንነት ለማረጋገጥ ብዙ ስራዎችን ሲሰራ ቆይቷል። እንደሚታወቀው ባለፉት 6-7 ዓመታት በኦሮሚያ ብሔራዊ ክልላዊ መንግስት በኦሮሚያ ክልል በተከሰተው የጸጥታ ችግር ለመፍታት ብዙ ጥረቶች ተደርጓል። አንደኛ በተሳሳተ መልኩ የሸኔን ሽብርተኛ ቡድን የተቀላቀሉ ወጣቶች ወደ ሰላማዊ መንገድ እንዲመለሱ በአበገዳዎች፣ በአገር ሽማግሌዎች፣ በአደ ሲንቄዎች የሰላም ጥሪ ሲደረግ ቆይቷል። ማህበረሰቡም ሰላም እንሻለን፣ ልማት እንሻለን፣ ልማታችን አታደናቅፉ፣ ሰላማችንን አትበጥብጡ በሚል በተለያየ መልኩ ለዚህ ሽብርተኛ ቡድን ጥሪ ሲያስተላልፍ ነበር። ጥሪውን ተከትሎ በሺዎች የሚቆጠሩ ወጣቶች ወደ ሰላማዊ መንገድ ተመልሰዋል። በዚህም የክልላችን ሰላም ወደ ተረጋጋ ሁኔታ ተሸጋግሮ ልማቱም ሳይደናቀፍ እየተሰራ ይገኛል። ይሁን እንጂ አልፎ አልፎ በአንዳንድ ዞኖች ሽብርተኛው ቡድን በንጹሃን ላይ ያነጣጠረ፣ በህዝብ አገልግሎት ላይ ያነጣጠረ የጭካኔ በትሩን ሲሰነዝር ይታያል። ሰሞኑንም ግንቦት 23 2018 በአርሲ ዞን አሰኮ ወረዳ በዕለተ ጨፌ በሚለው ቀበሌ የሰባተኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ ወስዶ ስምሪቱን ሰጥቶ ተንቀሳቅሶ ነበር። ነገር ግን ህዝባችን ለሀገር አንድነት፣ ለሀገር ቀጣይነት፣ ለሀገር ሉዓላዊነት፣ ለስርዓት ቀጣይነት እንዲሁም በምርጫ ብቻ መንግስት የሀገር መንግስቱን ስልጣን መቆጣጠር የሚቻለው በምርጫ ብቻ በሰላማዊ ትግል ብቻ ነው በሚል አኳኋን በሚሊዮኖች ወጥቶ እንደተመዘገበ ሁሉ በሚሊዮኖች ወጥቶ ድምጹን ሰጥቶ ሀገርን ያሻግራል፣ ሰላሜንም ያረጋግጥልኛል የሚለውን ፓርቲ መርጧል። በዚህ የተደናገጠው ይሄ የፈሪ ስብስብ በአሰኮ ወረዳ ላይ ጥቃት ፈጽሟል። በጥቃቱም የንጹሃን ዜጎቻችን ህይወት አልፏል። ይሄን ብቻም ሳይሆን በቤተ ክርስቲያን ላይ ያነጣጠረ ጥቃትን ፈጽሟል። ይሄ ከአሸባሪው ቡድን ባህሪ የሚመነጭ ነው። በህዝብ አገልግሎት ላይ በጤና ተቋማት ላይ ጥቃት ፈጽሟል። ነገር ግን የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ኃይሎች አስፈላጊውን ዋጋ ከፍሎ የሚቀድመው የሰው ህይወት ስለሆነ የሰው ህይወት ለመታደግ የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ተቋማትን እንዲሁም የፌደራልም ሆኖ ህዝቡን የማረጋጋት መልሶ የማቋቋም ስራዎች እየተሰሩ ይገኛሉ። እንግዲህ ይሄ የሽብር ቡድኑ ዋና ዓላማ አንደኛው ቀደም እንደጠቀስኩት ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ የወሰደ እንደመሆኑ መጠን ያ አልሳካ ሲል የጭካኔ በትሩን በንጹሃን ላይ አሳርፏል። ዓላማው የብሔርና የሃይማኖት ግጭት አስነስቶ ማህበረሰቡ አንድነቱን ጠብቆ አብሮ የኖረውን እሴቱን ለመሸርሸር የእርስ በርስ ጦርነትን ለመቀስቀስ አስቦ ነበር
ሲንቀሳቀስ የነበረው ነገር ግን አብሮ የኖረ ሙስሊሙም ክርስቲያኑም አማራውም ኦሮሞውም በጋራ የሚኖርበት አካባቢም ስለሆነ ህዝቡ ሳይለያይ ሳይከፋፈል የጠላትን ተልኮ ማክሸፍ ተችሏል ማለት ነው። ከዚህ የከፋ ጉዳት ይደርስ ነበረ። ማህበረሰቡን መስዋዕትነት ከፍሏል። መንግስትም መስዋዕትነት ከፍሎ ቀበሌውን የመቆጣጠር ስራ ተሰርቷል። አሁንም ዳግም ጥቃት እንዳይፈጸም ማህበረሰቡ ከመንግስት ጋር ተቀናጅቶ መረጃዎችን የመስጠት ከመንግስት ጋር ሆኖ ጠላቶችን የመመከት ኃላፊነቱን አጠናክሮ እንዲሰራ ጥሪያችንን እናስተላልፋለን። እንግዲህ የኦሮሚያ የጸጥታ ተቋማት የኦሮሚያ ብሔራዊ ክልላዊ መንግስት ከቤተ ንብረታቸው የተፈናቀሉ ማህበረሰብን ወደ ቤታቸው ለመመለስ እየተሰራ ይገኛል። የወደሙ ተቋማትን መልሶ ለመገንባት ህዝባችንን መንግስቱም ህዝቡንም አስተባብሮ ወደ ስራ እየገባ ያለበት ሁኔታ ነው ያለው። አንዳንድ የፖለቲካ ኃይሎች ግን የሽብርተኛውን ቡድን ጥቃት ማውገዝ ሲገባቸው በሁሉም ሊወገስ የሚገባ የጭካኔ ተግባር ስለሆነ ሁሉም ያለ ብሔር ያለ ሃይማኖት ልዩነት ሊያወግዝ የሚገባ ተግባር ስለሆነ ይሄኛውን ሽብርተኛ ቡድን በፈጸመው ድርጊት የፖለቲካ ትርፍ ለማግኘት የሚንቀሳቀሱ ኃይሎች ወደ ህሊናቸው እንዲመለሱና በተገደሉት ንጹሃን በተደረገው ድርጊት አውግዘን መሰል ጥቃቶችም እንዳይካሄዱ እንዳይፈጸሙም ከመንግስቱ ጎን ሆኖ መስራት የሚጠበቅብናል ማለት ነው። ስለዚህ የብሔርን መልክ የሃይማኖትን መልክ የሚሰጠው ሳይሆን የሽብርተኛ ቡድኖች ድርጊት ስለሆነ በዚህ መልኩ ነው እያንዳንዱ ኢትዮጵያውያን ልንረዳ የሚገባው ስለሆነ ድርጊቱ የሚኮነን ነው። የኮሚኒኬሽን ቢሮ ኃላፊው የሃይማኖትም የብሔር መልክ የሚሰጠው ሳይሆን ብለውናል። የሀገር ስብከቱ ማህበራዊ ድረገጽ ላይ የተገደሉ 13 ምዕመናን ሲናገር አቶ ደምረው አበራ 70 ዓመታቸው፣ አቶ ከፈለኝ ልክየለው 56 ዓመታቸው፣ አይቶ ኃይሉ ንጉሴ 70 ዓመታቸው፣ አቶ ሸቴ ዳመና 42 ዓመታቸው፣ አቶ አበባየሁ ዳኜ 42 ዓመታቸው፣ አቶ ሰሙ አባይነ 70 ዓመታቸው፣ አቶ አማረ በላይነ 80 ዓመታቸው፣ አቶ ተሬ ደሴ 50 ዓመታቸው፣ ወጣት ገነት ጥላሁን ሽርካ ላይ፣ ወጣት ሙርቴሳ ጥላሁን ሽርካ ላይ 76 ቀበሌ ነው እንዴ? ወጣት አቶ ንጉሱ ማንደፍሮ ሆንቆሎ ዋቤ ላይ፣ አቶ በቀለ ኃይለ ሚካኤል ሆንቆሎ ዋቤ ላይ አንድ የመንግስት ሚኒሻን ጨምሮ ተገድለዋል የሚል መረጃ ነው ያጋሩ። ይህንን ብፁዕ አቡነ ኤልሳ በተፈጸመ አሳዛኝ ድርጊት ስማቸውን ጥልቅ ሐዘን በመግለጽ ለሟች ቤተሰቦች መጽናናትን ተመኝተዋል። ስላንተ ሁልጊዜም ተገድለናል፣ እንደሚታረዱ በጭምሁኮችም ሆነናል ብለው የተቃጠለው ቤተክርስቲያን ነው፣ የተገደሉትም ኦርቶዶክሳውያን ናቸው። እነዚህ እና የሃይማኖት መልክ አትስጡት፣ የብሔር መልክ አትስጡት የሚል መልእክት ደግሞ የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ተናግረዋል። እኛ ደግሞ እንላለን ገዳዮችን እድሜ ልካቸውን እናወግዛቸዋል። እስከ ገደሉ ድረስ መግደል እስካላቆሙ ድረስ እናወግዛቸዋል። ፖለቲካዊ ፍላጎትን የፖለቲካ አካላት ጋር መድረኩ ላይና የፖለቲካው ሜዳ ላይ መጫወት የነሱ ኃላፊነት ነው። ነገር ግን ንጹሃን በዚህ ጉዳይ መገደል የለባቸው የሚለው ድምጻችን ዛሬም ዘወትርም እናስደምጣለን። ይሄን ብያችሁ ከዚህ መገረጃ ቀጥዬ ደግሞ መነግራችሁ ብፁዕ አባታችን ብፁዕ አቡነ ፊልጶስ የቅዱስ ሲኖዶስ አባልና የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት እንዲሁም የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ ናቸው እንደምታውቋቸው። እሳቸውን ድምጻቸውን አሰምተዋል። ምን ብለው እንዳሰሙ ልንገራችሁ። በቅድስት ሥላሴ ዩኒቨርሲቲ ላይ ነው መግለጫው የወጣው። የራሱ ቤተክርስቲያኗ የቅድስት ሥላሴ ዩኒቨርሲቲው ትስር ገጽ ላይ ማህበራዊ ትስር ገጽ ላይ
እስከ ሞት ድረስ የታመንኩን የሕይወትንም አክሊል እሰጥሃለሁ ይላል ራእይ ምዕራፍ 2 ቁጥር 10 ላይ። በአርሲ ሀገረ ስብከት በአሰኮ በሽርካ በሆንቆሎና በሆንቆሎ ዋቤ እና በሙኒሳ ወረዳዎች የክርስቶስ ክቡር ደም በተመሰረተችው ቅድስት ቤተ ክርስቲያናችን ላይ በደረሰው አስከፊ ጥቃት የመንፈስ ቅዱስ ልጆቻችን በግፍ በተሰዉበት እና አብያተ ክርስቲያናት በወደሙበት አሳዛኝ ክስተት ቅድስት ሥላሴ ዩኒቨርሲቲ እና የደቡብ ኦሞ አሪ ዞኖች ሀገረ ስብከት ስም የተሰማንን መሪር ሐዘን እንገልጻለን ብለዋል። የሰው ልጅ በእግዚአብሔር አርአያ የተፈጠረ ክብሩም ከሁሉ በላይ የሆነ ነው። በአርሲ ምድር የተፈጸመው ግፍ ሰብአዊነትን ክብር የተጋፋና የሰላምን ተስፋ ያጨለመ ነው። ነገር ግን ብለው ጀመሩ። ነገር ግን እኛ ክርስቲያኖች በመከራ ውስጥ እንኳን ተስፋ የምንቆርጥ አይደለንም። ለምን ተስፋ አንቆርጥም? በክርስቶስ ተስፋ ቆርጠን አናውቅም። በሚደረገው ድርጊት ግን ተስፋ አንቆርጥም። እንግዲህ ዩኒቨርሲቲውም የሀገረ ስብከቱን ሊቀ ጳጳስ ነው የጻፉት። ልቀጥልላችሁ። መጽሐፍ ቅዱስ እንደሚያስተምረን ፈተናው የቱንም ያህል ቢከብድ ለጽድቅና ለእምነት የሚከፈለው ዋጋ በሰማይ የሚያሰጠው ክብር ታላቅ ነው። ጥሩ። የዛሬው ሐዘናችን የነገው ትንሣኤያችን መሰረት ነው። በግፍ የተሰዉ ወገኖቻችን እንደ መጀመሪያዎቹ ሰማዕታት የሕይወትን አክሊል እንደሚቀዳጁ ሙሉ እውነታችን ነው። በዚህ አስቸጋሪ ወቅት ቤተ ክርስቲያናችን ለዘመናት ጸንታ የቆየችው በደም ሳይሆን በምህረት፣ በክፋት ሳይሆን በይቅርታ መሆኑን አምነን ምዕመናን በዚህ ፈተና ውስጥ እንደ አለት የጸና እምነት እንዲኖራቸው አጥብቀን እናሳስባለን። በመግለጫ በማሳሰቢያ ብቻ ነው። የቅድስት ሥላሴ ዩኒቨርሲቲ ማህበረሰብና የደቡብ ኦሞና አሪ ዞኖች ሀገረ ስብከት በዚህ ፈተና ወቅት ከተጎዱ ወገኖች ከቤተ ክርስቲያን አባቶችና ምዕመናን ጎን በመቆም የጸሎትና የሞራል ድጋፋቸውን ያደርጋሉ። የት? ብፁዓን ሊቃነ ጳጳሳት መግለጫችሁ ላይ ጸሎት እናደርጋለን ትላላችሁ። የት? በራሳችሁ ነው ወይስ ምዕመናንን መግለጫ ታወጣላችሁ? ነግራችኋለሁ። ደግሞ በኃይል በሚመጣ ጥቃትን ጊዜያዊ ነው። የእግዚአብሔር ቤተ ክርስቲያን ግን እስከ ዓለም ፍጻሜ ድረስ ጸንታ ትኖራለች። አምላካችን መድኃኒታችን ኢየሱስ ክርስቶስ ለተጎዱ ቤተሰቦች መጽናናትን ይስጥልን፣ ቅድስት ቤተ ክርስቲያናችንን ይጠብቅልን አሉ። የት ነው ግን ጸሎት የምታደርጉት? ኑ ጸሎት አድርጉ እስኪ በሉን። እናንተም እኛን አብረን ጸሎት እናድርግ። ይሄን ለምን አልኳችሁ መሰላችሁ? እንዲህ አይነት መግለጫ ስላላወጣችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዋሽንግተን ዲሲና አካባቢው ሀገረ ስብከት ጽሕፈት ቤት ብቻ ነው በዚህኛው የኦርቶዶክሳውያን እልቂት መከራና ሐዘን የቤተክርስቲያን ጥቁር መልበስ ጥቁር ጥላ መግለጫ ያወጡት። ባለፈው ሐሳብ አንስቼባቸው አትዋቀሱ በውስጥ ተነጋገሩ ብዬ ተናገርኳቸው። በጣም የማከብራቸው ሊቅ የሆኑ የምወዳቸው ቀሲስ የሆኑ ሊቀ ማእምራን ዶክተር ዘበነ ለማ ብቻ ነው መግለጫ ያወጡት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዋሽንግተን ዲሲና አካባቢ ሀገረ ስብከት ጽሕፈት ቤት የሀገረ ስብከቱ ዋና ስራ አስኪያጅ ናቸው። ምን አሉ መሰላችሁ? በዋሽንግተን ዲሲና አካባቢ ሀገረ ስብከት ለምትገኙ ገዳማትና አድባራት በሙሉ ብለው ደብዳቤ ጽፈዋል። የጻፉት መቼ መሰላችሁ? ትላንትና። ጉዳዩ ጸሎተ ምህላ እንዲደረግ ማሳሰብ። አያችሁ ሊቃነ ጳጳሶቻችን መግለጫ ማውጣታችሁ ብቻ ሳይሆን እንዲህ አይነት ቁርጥ ያለ ክርስቲያናዊ የሆነ በጸሎት በጾም የሚተጋ ምዕመን ማፍራት በእንደዚህ አይነት መግለጫና መመሪያ ይጠበቅባቸዋል። እሳቸው ምን አሉ መሰላችሁ? ለአድባራትና ለገዳማት በሙሉ ጸሎተ ምህላ እንዲደረግ ማሳሰብ ብለው ስለ አንተ ቀኑን ሙሉ ይገድሉናል፣ እንደሚታረዱን በጎች ተቆጠርን ብለው መዝሙረ ዳዊት ምዕራፍ 43 ቁጥር 22ን ገለጹ። በሀገራችን ኢትዮጵያ በአርሲ ሀገረ ስብከት በወገኖቻችን ኦርቶዶክሳውያን ምዕመናን ላይ በተደጋጋሚ እየደረሰውና እየደረሰ ያለውን ግድያ፣ መፈናቀል፣ የአብያተ ክርስቲያናት ቃጠሎ፣ ንብረት ውድመትና የሰብአዊ መብት ጥሰት የሁላችን ልብ በሐዘን እየሰበረ ያለ መከራና ክስተት ሆኖ ቀጥሏል። በተለይም በግንቦት 23 2018 ዓ.ም በግፈኞች በርካታ ምዕመናን በግፍ የተገደሉ ሲሆን 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን በዚሁ አረመኔዎች አማካኝነት ተቃጥሏል። ይህ ወገኖቻችን መከራና ስቃይና ስደት የእያንዳንዳችን ሕመም በመሆኑ በዝምታ ልናልፈው የማይገባ ጉዳይ ነው።
ስለሆነም መጪው እሑድ ግንቦት 30 2018 ዓ.ም በሀገረ ስብከቱ ስር በሚገኙ ሁሉም አድባራት ገዳማትና አጥቢያዎች አብያተ ክርስቲያናት ግንቦት 30 እሑድ ማለት ነው ጸሎተ ፍትሐት እንዲደረግና በአክብሮት እያሳሰብን በዚህ ዕለት ከቀኑ 10 ሰዓት ጀምሮ ካህናት፣ መነኮሳት፣ የሰንበት ትምህርት አገልጋዮችና ምዕመናን በሙሉ በደብረ ምሕረት ቅዱስ ሚካኤል ካቴድራል በአንድነት ተሰባስበን ለሞቱት እረፍተ ነፍስን፣ ለተፈናቀሉት ወገኖቻችን መጽናናትን፣ ለተጎዱ ፈውስን የጋራ ጸሎት ለማድረግ የዜጎችን መብትና ሕልውናን የማስከበር ኃላፊነት ላለበት መንግስት ጥሪያችንን ለማቅረብ በደብረ ምሕረት ቅዱስ ሚካኤል ካቴድራል እንድንገኝ መልእክታችንን እናስተላልፋለን። እግዚአብሔር አጽራረ ቤተክርስቲያንን ያስታግስልን ብለዋል። ብፁዓን ሊቃነ ጳጳሳት መግለጫ ስታወጡ ሀገር ስብከታችሁ ለምንድነው ጸሎተ ምህላ እንዲደረግ የማያሳስበው? በትእዛዝ መመሪያውን በሰርኩላር አውርዳችሁ ጥያቄ የማትጠይቁት ለምንድን ነው? ይሄኛው ትክክለኛ አጠያቂ ይመስለኛል። እናንተም ሌላ ጉዳይ እንደምታዙ እናውቃለን። ይሄኛው ትእዛዝ መመኖቻችሁ እንጠብቃለን። አባቶቻችን ብፁዕ አቡነ ፊልጶስም ብፁዕ አቡነ ቀለሚንጦስም ዛሬ ካዩት መግለጫዎች መካከል ናቸው። ብፁዕ አቡነ ገሪማም መግለጫ አውጥቷል። መረጃው እጄ ላይ ስለሌለ ነው ለጊዜው። ስለዚህ ብፁዓን አባቶች ያወጣችሁትን መግለጫ በህይወት እንድንኖረው ደግሞ ብታግዙ። ሊቃውንት ደግሞ እንዲህ ብለውን ነበር ላስታውሳችሁ። ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተ ተነስና መልሳቸው ይላል። ወንጀል ማይሆኑ ታሪኮችን ንገራቸው። ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማያቱ ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምታት የለም። አሁን አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድን ነው? በዚህ ደረጃ ነው ያለችው ሀገራችን። ወደንም ጠላን መረር ነው። አሁን ገለጥ አድርገን ማውራት ይጠይቀናል። ምሳሌ ባነሳ አብርሃም የብዙዎች አባት የሃይማኖት መሰረት ነው። ዘፍጥረት ምዕራፍ 14 ቁጥር 1 ጀምሮ የምናገኘው ታሪክ አብርሃም ወንድሙ ሎጥን እና የሎጥን ቤተሰቦች ሚስቱን ማርከው ወስደው ኮሎዶጎሞራውያን ወደ አሕዛብ ሀገር ጨርሰው ይዟቸው ሲሄዱ አብርሃም ቤተሰቡን ቆጥሮ 318 ነው ተዋግቶ መለሰ። እና አብርሃም ወንጀለኛ ነው? ራሱን ማዳን ወንጀል ነው አብርሃም? ሌላ ልጨምራችሁ። ሙሴ አእላፈ እስራኤል ከነዓን እንዳይገቡ የአሕዛብ ነገሥታት ተሰልፈው አሳልፍ አሉ። እነዚያን ድል አድርጎ ገባ። እና ሙሴ ወንጀለኛ ነው? ሌላ ልጨምራችሁ። ፊናስ የተባለ ሰው ዘምሪና ክስቢ የተባሉ ክስቢ እና ዘምሪ በቤተ መቅደስ መካከል ሲያመነዝሩ ፊናስ የተባለ ሰው ከቤተ እግዚአብሔር የገባ ዘገር ወይም ጦር ነበረ። ሁለቱንም እዚያው አስጣበቀን ያስቀራቸው። እግዚአብሔር ምን አለው? ፊናስ ወልደ አልዓዛር ወልደ አሮን ካህን አስር መስካለ ልብ አልዓዛር ልጅ አሮን ልጅ ፊናስ ልብን ደስ አሰኘው አለና ምን አለው እግዚአብሔር? 300 ዓመት መዋዕለ ክህነት የክህነት ዘመን ሰጥቻለሁ አለ። ለምን ነው እግዚአብሔር እንደሚያደርገው? ሌላ ጨምራችሁ ዳዊት ጎልያድ በእስራኤል ሲዘባበት በወንጭፉ መታው። ዳዊት ሳኦል ሲታመም ግን በገና ደግሞ ፈወሰው። ዳዊት በገናም ነበረው ጫንጭፍ ይዟል ወንጭፍም ነበረው። ኦርቶዶክሳዊነት እንዲህ ነው። ይጠብቃል፣ ይዘምራል። ኦርቶዶክስ ቀዳሽም ተኳሽም አራቅም ነው የነበረው። ጅላጅል አልነበረም። ይቀድሳል፣ ያርሳል፣ ይጠብቃል። በዚያ ስሪት ነው የነበረው። ለምሳሌ ዮዲትን ታስታውሳላችሁ። እስራኤልን ገብሩ ብሎ ሆሎርኒስ የሚባል አርሜኒ ንጉሥ ተነስተው እስራኤልን ሊያጠፋ ሲል ገብሩ አላቸው። ምን ወርቅ ብር እህል እንገብር አሉት። እኔ የወርቅ እህል ድሃ ነኝ አለ። ታዲያ ምን ነው የምትፈልገው? ከእስራኤል ቀኝ አይን ነው የምፈልገው አለ። አይን ውሃ አይደለም ምን ይሰራል አሉት። ጀግና ተብዬ መመስገን መወደስ ለስንት ዓለም ነገር እፈልጋለሁ። ሰው ጠገበ ማለት ነው። የእስራኤል ጀግኖች አይናቸውን ለመገበር ተስማሙ። ምን እናደርጋለን አንችልም ነው። ዮዲት ባጭር ታጥቃ ሸብ አድርጋ ወገቧን ታጥቃ ታጥባ ተቁላ ተቀብታ ከአሕዛብ ከተማ ሂዳ ሆሎርኒስን አንገቱን ድል አድርጋ መጣች። እስመ እግዚአብሔርን አዳነች። አሕዛብ ነው አይምርም። ዘንዶ ውጦ ነው የሚያላምጠው። አሁን እየሆነ ያለው ኦርቶዶክስ ውጦ ማላመጥ ነው እየሆነ ያለው። ውጦ ማላመጥ። ኦርቶዶክስ ጥላቻ ሊኖረው አይገባም። ራሱን ማዳን ግን ወንጀል አይደለም። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ልጨምራችሁ እንዴት የሚል ጥያቄ ልታነሱ ትችላላችሁ። የሐዋርያት ሥራ ምዕራፍ 5 ቁጥር 1 ጀምሮ ተመልከቱ። ሐናንያ የእስራኤልን ማህበር በስርቆት ለማጥፋት የ8,000 ማህበርን ወዳልሆነ መንገድ ስርቆት ሲያለማምድ ጴጥሮስ ያን ሰው ቀሰፈው። አሁን ጴጥሮስ ሊቀ ሐዋርያት ነው። በጎን በጎችን ጠብቅ ግልገሎችን ጠብቅ ተብሏል። በጎን ግን ሐናንያን ቀሰፈው። አሁን ጴጥሮስ ወንጀለኛ ነው?
ሌላ ልጨምራችሁ። ሐዋርያው ቅዱስ ጳውሎስ በርያሱስ የተባለ ሰው የሚያስተምረውን ያስታል። እፋለና አይኑን አሳወረው። ግን በልብሱ ጫፍ ሌሎችን አይናቸውን ያበራል፣ በርያሱን ግን አይኑን አሳወረው። በጎን ብርሃነ ዓለም እንለዋለን፣ በጎን ግን አሳውሯል። ታዲያ ጳውሎስ ስህተተኛ ነው? ሌላ ልጨምራችሁ በደንብ እንዲያግባባ ነው። በኢዮር በራማ በኤረር መላእክትን ፈጥሮ አንድ ሰዓት በኤረር ተሰወራቸው። ከፈለግነ ራዕየ ዮሐንስ ምዕራፍ 12 ቁጥር 1 ጀምሮ እንመልከት። ሚካኤልና ሰራዊቱ ያን ዲያብሎስን ተዋጉት የሚለውን ተመልከቱ። እኔ ፈጠርኋችሁ አለ። ሰይፍ ከሰይፋችሁ ክንፍ ከክንፋችሁ በምን በልጦ ነው አሉት መላእክት። በዚህ ጊዜ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል፣ አርባብ ኃይላት መላእክት፣ መናብር፣ ስልጣናት፣ መኳንንት እነዚህ ሁሉ ኃይላት መላእክት ዲያብሎስን ሊገጥሙት ሄዱ። ተዋጉት፣ ድል አደረጋችሁ። ተዋጉት፣ ድል አደረጋችሁ። ሶስተኛ ወደ እግዚአብሔር አመለከቱ። ፈቃድህ ባይሆን ነው ወይ አሉት። ፈቃዴስ ፈቃዴ ነው፣ ግን መስቀል ያዙ ብዬ ነው አላቸው። መስቀል ያዙና ሂደው ግን ድል አደረጉት። መላእክት ኢዮር ራማ ኤረርን ያደረጉት ወዳጅ ተከላክለው ራሳቸው። በመላእክትም ታሪክ አለ፣ በሰው ልጆችም ታሪክ አለ። ስለዚህ ኦርቶዶክስ ንቁ ሆኖ በማንም በቀር ሳይኖረው ራሱን ግን ማስከበር መብቱ ነው። አገልግሎት ያስፈልገዋል። ወንጭፉ ለመመከቻ፣ በገናው ለመዘመሪያ፣ እንዲሁ ዝም ብሎ ተገደሉ የሚባል ሐሳብም ትክክል አይደለም ሲሉ ደግሞ ፓስተር ተመስገን መንገሻ ዱቢሶ እንዲህ ተናገረ። ማህበራዊ ገጹ ላይ ዛሬ ነው ጥቁር መልበስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች የተናገሩት ይመስለኛል። ዛሬ ነው ለጾምና ለጸሎት ምዕመኑን መጥራት። ዛሬ ነው ማቅ ለብሰን አመድ ነስንሰን በግፍ ለተጨፈጨፈ ወገኖቻችን ድምፅ መሆን። በአርሲ ኦርቶዶክሳውያን ላይ እየተፈጸመ ያለውን ዘግናኝ ግድያ ሁላችንም በእጅጉ ሊያሳስበን ይገባል። ይህ ጥቃት የክርስትናን እምነት ከዚያ ምድር ጠራርጎ ለማጥፋት ያለመ መሆኑን ብዙዎች ይገነዘባሉ። ዛሬ በዚህ የተጀመረው ነገ በሌላ ቦታ እንደማይደገም ዋስትና የለም። የወቅቱን የፖለቲካ ሁኔታ በመጠቀም በመንግስት ተቋማት ሳይቀር በመታገዝ እየተፈጸመ ያለው ይህ እጅግ አሳሳቢ ሁኔታ አስቸኳይ ትኩረት ሊያገኝ ይገባል። ተገቢው እርምጃ ካልተወሰደበት በኢትዮጵያ ላይ ጨለማ እየጋረጠ መሆኑን ማየት ይቻላል። ሁላችንም በአንድነት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጎን እንቁም። ፓትርያርኩም ከጠንካራ መግለጫ ባሻገር ልክ እንደቀደሙት ጊዜያት ለጾምና ለጸሎት ጥሪ ያቀርቡ። ምዕመናን ጥቁር ለብሰው በየአድባራቱ ተሰብስበው ለወገኖቻቸው ፍትህ ይጠይቁ። ከ100 ዓመት በላይ ታሪክ ያለው ደብር ሲፈርስ ወይም ኦርቶዶክስ ክርስቲያኖች በተደጋጋሚ በግፍ ሲጨፈጨፉ ሪፕ ብሎ ብቻ ማለፍ ትልቅ የሞራል ውድቀት ነው። በቃ ሊባል ይገባል። አሁን ዝም ከተባለ መዘዙ ከባድ ይሆናል። ይህ ጉዳይ ፍጹም ፖለቲካዊ አይደለም፣ ንጹሐን ሃይማኖታዊ ጥቃትና ጭፍጨፋ ነው ብለው የሚያምኑ ብዙዎች አሉ። በአሁኑ ጊዜ ያለውን ውስብስብ የፖለቲካ ሁኔታ ተጠቅመው በተለያዩ ኃይሎች የሚደግፉ አካላት ከውጭ ኃይሎች ጭምር በቅድሚያ በኦሮሚያ ከዚያም በሌሎች አካባቢዎች የሚፈጸሙት ሃይማኖት ተኮር ድርጊቶች እጅግ አሳሳቢ ናቸው። ኢትዮጵያ ሃይማኖቶች ተከባብረው ተቻችለው የኖሩባት ሀገር ናት። ዛሬ ግን ይህንን እሴት አደጋ ላይ የሚጥል አስጊ ሁኔታ እየተፈጠረ ይገኛል። ስለዚህ ሁላችን በአንድነት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጎን እንቁም። አኬል ዳማ የደም ምድር እግዚአብሔር በምሕረቱ ይዘክር። ቄስ ተመስገን ይህንን ገልጸውታል። እኔም አጋራዋችሁ። አባቶቻችን ነው እንግዲህ መልእክቱን ያስተላልፉት። እሳቸው ይህንን ካሉ አንድ ወንድማችን፣ ይሄ የምታዩት ወንድማችን ማህበራዊ ገጽ ላይ የለጠፈውን ነገር መስከረም ጌታቸው አጋርተዋለች። እኔ ከመስከረም ጌታቸው ገጽ ላይ ነው ያጋራዋቸው። በማዕረግ ጌታቸው ነው ስሙ። አንዳንድ የቤተ ክህነት ጥቅም ተጋሪዎች ግን ቤተክርስቲያን ትሙት አባቶች ግን ይዳኑ ይሉናል እንዴት ሆኖ ብሎ መረጃውን አጋርቷል። ላንብብላችሁ። አንዳንዶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኦርቶዶክሳውያንን ሞት በሰሙ ቁጥር ጣታቸውን ቅዱስ ሲኖዶስ ላይ ሲጠቅሙ አያለሁ። በእኔ እይታ እነዚህ ወገኖች ሁለት ስህተት እየሰሩ ነው። ቀዳሚው ቅዱስ ሲኖዶስ ለምን ዝም ይላል ሲሉ ከዚህ ቀደም ሲታገል የኖረ ከማስመሰላቸው ጋር ይያያዛል ብሎ ይገልጻል። አቡነ ገብርኤል የማውቀውን እናገራለሁ በተሰኘው መጽሐፋቸው እንደነገሩን በዘመናችን መራራ እውነት ኢትዮጵያውያን ኦርቶዶክስ እውነተኛ ሲኖዶስ የሌለን እጓለ ሙታን መሆናችንን ነው። ስለሆነም ሲኖዶሱ ለሚጠብቃቸው በጎች ጥሩ እረኛ አልሆነም። በጎቹ ሲገደሉ ለምን ዝም ይባላል ይላል። የቤተ ክርስቲያን ቴሌቪዥንም ድምፁ ጠፋ ወዘተ ብለው የሚተቹ ሰዎችን ሲያይ ቢያንስ እረኛ አለ ብለው ማመናቸውን እገረማለሁ ብሎናል። የሟቾችንም ሐዘን በተለመደና በመነቸከ ወቀሳ ውስጥ እያቀለሉት እንዳይሆን እሰጋለሁ። የዛሬ የዘመን ምጸት ሆነና ኦርቶዶክሳውያን እየታገሉ ያሉት ከሚያሳድዷቸው ጋር ብቻ ሳይሆን ከራሳቸውም አባቶች ጋር ነው። ሩቅ ሳንሄድ ከወር በፊት የምስራቅ ወለጋ ሀገረ ስብከት የጻፈውን ደብዳቤ እናስታውስ። ይህ ደብዳቤ በጨዋ ቋንቋ የሀገረ ስብከቱ ሊቀ ጳጳስ አቡነ ፋኑኤል
የተረከቡትን በወርቅ የተለበጠ ጥንታዊ ጽላት ሰውሯል ወይም አሊያም ሰርቀዋል ሲል ይከሳል። የሚያስደነግጠው ተራራው ምዕመናን አባቶች ቦታ መቀየራችን ብቻ አይመስልም። ትልቁ ዜና ጥያቄው የደረሰው የቅዱስ ሲኖዶስ የሌባ እናት ልጇን አታማም ብሎ ነገሩን አለባብሶ መያዙ ነው። እንደ መውጫ የቤተ ክርስቲያን አስተምሮ መልከ ብዙ ነው። ቀኖናዋም ሕግጋቷም ጥልቅ ነው። ይህ ሆኖ አባቶችን አትናገሩ እያሉ ሕግ እያጣቀሱ ሊያስተምሩ የሚሞክሩ ሰዎች አይገቡኝም። ወዳጄ አባቶች ከቤተ ክርስቲያን በላይ አይደሉም። ቤተ ክርስቲያን የምዕመናን ኅብረት ናት። ቤተ ክርስቲያን አብይ መልኳ ነው። ሰው ሲታረድ እየሞተች ያለች ቤተ ክርስቲያን ናት። አንዳንድ የቤተ ክህነት ጥቅም ተጋሪዎች ግን ቤተ ክርስቲያን ትሙት አባቶች ግን ይዳኑ ይሉናል። እንዴት ሆኖ? ሌሎችማ ጭራሽ በከፋው ጊዜ አንገታቸውን እንደ ሰጎን ቀብረው ግርግሩ ሲያልፍ አባቶች ላይ አፍ የሚከፍት ትውልድ መጣ ብለው ይዘባበቱብናል። እውነታችሁን ነው። በነገራችን ላይ ከ100 በላይ ሰው አጠመቅን የሚሉን የመስቀል አደባባይ ሐዋርያትና ተቋማት አላፍ ሲሞቱ የት እየተደበቁ ነው ሲያልፍ ከፊት የሚመጡት? ደግሞስ ህንፃ ቤተ ክርስቲያን ለማሰራት በየቦታው ወንበር ዘርግተው ራሳቸው ቀድመው በሀብት የሰሩትስ የትኛውን ጎሬ ውስጥ ተወሽቀው ነው ሰሞኑን የማይታዩት? የደጀ ሰላም በር ዘግተው ለሰው ነፍስ ድህነት እንሰራለን የሚሉት የጉዞ ማህበራትስ ምን ዋጣቸው? ሲሞናዊነት ብቻ ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ውስጥ ታሪኩን ይሄንን ካየው በኋላ ነው የማየው። ታሪክን ለትውልድ ማሻገር ተራው የኔ ነው የሚል ከግንቦት 28 እስከ ግንቦት 30 ከምሽቱ 12 ሰዓት ጀምሮ ዓለም አቀፍ የገቢ ማሰባሰብ ተለጥፏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀዘን ላይ ነው ያለችው። አልተናገሩትም አልጮሁትም እንጂ እያንዳንዱ ሊቀ ጳጳስ ያላዘና የለም ብዬ አላምን። ሀዘናቸውን ግን በቅጡ ተወጥተውታል ብዬ አላምን። ያ ማለት እንደሱ የሚያደርግ አስቻይ ሁኔታ አለና የለምን እነሱ ያውቁታል። እኛ ግን አልመራናችሁም ወይ ደግሞ አልበቃም የነገር በቂ አይደለም ብለን እናምናለን። ወንድማችን የተናገረው እሱን አባቶች በአባቶች ድርሻ በልኩ ሲኖሩ እኛም እንከተላቸዋለን። አሁን የምንታገለው እነሱ እንዲጮሁልን፣ እነሱ በአባትነት እንዲመሩ፣ እነሱ እኛ በጎቻቸው እንደሆንን እንዲያምኑም ጭምር እነሱንም ገዳዮቻችንም ነው እየታገለን ያለ ነው የሚል ነው መልእክቱ። ሁለተኛው መልእክት ደግሞ ይህን ማስታወቂያ ለሚሰሩና ለሚናገሩ አካላት ነው። አሁን በዚህ ሀዘን ሰዓት ላይ እንዲህ አይነት ማስታወቂያ መናገርና አርሲ ግድያ፣ አዲስ አበባ ገንዘብ መሰብሰብ ያዋጣሉ? ትክክል ነው ወይ? ለዚህ ጉዳይስ ድምፅ አትሆኑም ወይ እናንተ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮቲሲ መገናኛ ብዙሃን ነው የገለጸው። በነገራችን ላይ የቅዱስ ጊዮርጊስ ቤተክርስቲያን መሰለኝ የዓለም አቀፍ የቀጥታ ስርጭት የገቢ ማሰባሰብ ላይ ያሉ ሁሉም ኢትዮጵያ እንዲረባረብ ጥሪ ቀረበ ተብሎ ብፁዕ አቡነ ቀውስጦስ ይመስሉኛል እኛ አባት የታሪክን ለትውልድ የማሻገር ተራ የኔ ነው። ታሪክ ነበር እኮ 101 ዓመት የቆየው የአርሲው ደብር ታሪክ ነበር እኮ ታሪክ ነው እኮ እሱ ታሪክም እየጠፋ አሁን የመመናን ገንዘብ ሰብስበን ታሪክ እናቆይ ብለን ነበር አይደለም? ከዚህ ደብር ነበር አይደለም ከ8 ሚሊዮን ብር በላይ ግብር የተጠየቀውና የተከፈለው። ህንፃ አለው አይደለም? የማሳደስ አቅም ደግሞ እንዲጎበኝ ደግሞ በባህልና ቱሪዝም ሚኒስቴር ደግሞ ድጋፍ አለው አይደለም? ገና ከመመኑም ደግሞ ገንዘብ ይሰበሰባል። የሚሰበሰበው ጊዜ ራሱ ምን አለ ብታራዝሙት? ማራዘም ይቅር አይደለም ማራዘም። ቋንቋዬነሽ ሚዲያ፣ መንክር ሚዲያ፣ 21 ሚዲያ፣ ራማ ሚዲያ፣ ተዋህዶ ሚዲያ፣ ሌላም አንድ ሚዲያ አለ። እነዚህ ሁሉ አብረው ይሰራሉ። ኮሜዲያን እሸቱ መለሰም ይህንን ጉዳይ አጋርቶታል። ታሪክን ለትውልድ የማሻገር ተራው የኔ ነው። ኖርማል ነው እንዴ? ኖርማል አይደለም አይደል? አባቶችን አትውቀሱስ ኖርማል ነው እንዴ? ኖርማል አይደለም አይደል? በጣም ጥሩ። የአባ ገብረ ኪዳን መልእክት ላሰማችሁ። የተመረጡና የተሾሙ ሰዎች በቤተ መንግስት ይኖራሉ። እኛ ክርስቲያኖች የክርስቶስ ነገስታት ነን። እንዲያማ ከሆነ መኖሪያችን በሱ ቤተ መንግስት ነው። ቤተ መንግስታችን ደግሞ ቤተ ክርስቲያን ናት። በዚህ እንኖራለን። አጃቢዎቻችን ደግሞ ብርሃን የለበሱ መላእክት ሚካኤልና ገብርኤል ናቸው። 101 ዓመት በቆየው ቤተ መንግስታችን
ተገደልን፣ ቤተ መንግስታችንም ተቃጠለ። የኛ ቤተ መንግስት ቤተ ክርስቲያን ነች። የዛሬ ቆይታ ይህንን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀረብኩላችሁ። ለነበረን ቆይታ አመሰግናለሁ። ሰናይ ቀን